ጽጌረዳን እንግዲህ የማይሆን ስራ ውስጥ ዮሐንስ ሊያስገባት ነው ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ፌቨንንም ጠይቋት ነበረ መኮንን ማለት ነው። ቆንጆ ሴቶች የሚሰሩት ስራ አለ ትሰሪያለሽ ወይ? ከውጭ ዜጎች ጋራ ነው ማዕድን በቃ የማዕድን ወረቀት ወደ ቢሮ ማስገባት ነው። በሳምንት 3 ቀን ነው ብሎ እንግዲህ መኮንን ለፌቨን ይነግራታል። ፌቨን እንግዲህ እንደሚታወቀው የሀብታም ልጅ ናት። እንግዲህ ጽጌረዳ ደግሞ ምስኪን አሁን እንኳን በትርፍ ጊዜዋ ያው ሰው ቤት ከነ ነብዩ ቤት እንግዲህ ሰው ቤት እየተመላለሰች ትሰራለች ማለት ነው። እና ይሄኛው ስራ ደግሞ ብሩን በርከት ያለ ነው፣ በዶላር ነው የሚከፈል። ስለዚህ እንደዛ ከሆነ ምን ችግር አለው ብላ በጣም ደስ ብሏታል። እንግዲህ ዮሐንስ እንግዲህ ጥሩ ሰው መስሎ ነበር የቀረባት። መኮንን ያው እዛ ትምህርት ቤት የገባው ዩኒቨርሲቲ እንግዲህ ሴቶችን ለሀብታም መሸጥ ነው ማለት ነው። እነኚህ ያው ወጣት ሴቶችን ለሀብታም መሸጥ ነው ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እነሆ ጽጌረዳ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆናላችሁ። እንግዲህ ጽጌረዳ የሰው ቤት እንደምትሰራ አታውቅም ማለት ነው። የጽጌረዳ እናት እንግዲህ ዘርፌ ማለት ነው የጽጌረዳ እናት አታውቅም ነበረ። እንግዲህ የፌቨን እናት ደግሞ ለሀብታም ጽጌረዳን ለመዳርና በርከት ያለ ገንዘብ ለማግኘት ፈልጋ ነው ማለት ነው። እንግዲህ የነብዩ አባት አቶ መስፍን እንግዲህ ያው በገንዘባቸው ተማምነው እንግዲህ ወጣት ሴቶችን ከልጃቸው እድሜ እኩል የሆኑ ወጣት ሴቶችን ልክ እንደ ጽጌረዳ አይነት ሴቶችን ይፈልጋሉ ማለት ነው። ገንዘባቸው ሀብታም ስለሆኑ እና ደግሞ የጽጌረዳ አሰሪ ማለት ነው አሰሪዋ እንደሆነ አላወቀችም ማለት ነው። ያው እንግዲህ ዘርፌ ተስማምታለች። ልጅሽን ለሀብታም ነው በቃ የግድ መዳር አለብሽ ብላት ነው እንግዲህ የፌቨን እናት እሺ ብላ እንግዲህ ያው እሷ ጋር ስለምትሰራ እሺ ብላ ያው እየተስማማችሁ ማለት ነው። እና አሁን አንቺን ላስተዋውቅሽ ነይ ልጅ ልወስድሽ ነው ብላ እንግዲህ ወሰደቻት ማለት ነው። ጓደኛዋ ነው የነብዩ አባት ማለት ነው አቶ መስፍን። እና እንግዲህ ዘርፌ ደግሞ የለበሰቻትን ሻርፓን ጣል አድርጋ ስትሄድ እንዴት ወጥ እየሸተትሽ ትሄጃለሽ? ልታስንቂኝ ወይ? ክብራቸውን በጣም የሚወዱ ናቸው ትላለች ማለት ነው። እንግዲህ ነብዩ ደግሞ ጽጌረዳን በፊት ተጣልቷት ነበር። አሁን ደግሞ በጣም በፍቅር ነው እያያት ያለው። ፌቨን ደግሞ እንግዲህ ነብዩን ማግባት አለብሽ፣ ላንቺ የሚመጥንሽ ነብዩ ነው፣ ስለዚህ እኔ በቃ እድርሻለሁ ትላታለች ማለት ነው እናቷ። እሺ ብላውን እንግዲህ ጽጌረዳን ነው የሚፈልገው ማለት ነው። ባለፈው ዕለት ለራሱ የጽጌረዳን ልብስ ያው ጽጌረዳን መሆን ባችልም ልብሷን ለብሳ ሄዳ ነበረ እና ነብዩ በጣም ነው የጠላት። ለምን አባቷን እንዴት ይጮሃል? ምን አይነት ሰውዬ ነው? ቆይ ታሞ እንደዚህ የለፈለፈ እንደዚህ ማውራት የጀመረ በኋላማ ሳይታመምማ እንዴት ሊያወራ እንደሚችል መገመት አያቅትም እያለች እያለ አባቱን እየተሰበደበች እያለ እንግዲህ ድርስ ይላል ማለት ነው ነብዩ። እንግዲህ ጽጌረዳ ምን ትበል? ያው ከኋላ ቁሞ እየሰማ እንደሆነ አይታዋለች ማለት ነው ጽጌረዳ። ነገር ግን ፌቨን አላየችውም። ሻይ አምጪልኝ ብላ በቃ እየጠጣች እያለ ነው ማለት ነው። እንደዚህ እኔ አልጠጣም፣ ሲጀመር እኔ ከሰውየው ለመውጣት ብዬ ነው እንጂ ሻይ አልጠጣም አለቻት ማለት ነው። እንግዲህ ጽጌረዳ በሚያሳዝን ሁኔታ ዮሐንስ ደህና ሰው መስሎ እሷን የሚረዳ መስሎ በቃ ሲከፋትም ደስም ሲላት እንግዲህ ለዮሐንስ ነው የምትነግረው ማለት ነው። እንደ ጓደኛ ሆነው ቀርበዋታል፣ መኮንንም ዮሐንስም ማለት ነው። እንግዲህ መኮንን ያው እሺ የሚሉትን ሴቶች ይወስዳቸዋል ማለት ነው። እዛ ወስዶ ግን ለሀብታም ለነጫጮች ነው የሚሸጣቸው ማለት ነው። እሱ የደላላ ገንዘብ ያገኛል ማለት ነው። እና በጣም መጥፎ ስራ ነው እንግዲህ በብዛት እንደዚህ ትምህርት ቤት አካባቢ ነው እንደዚህ አይነት ነገር የሚደረገው ማለት ነው። እና ዩኒቨርሲቲ ተማሪዎች ፍሬሽ ተማሪዎችን እንደዚህ በብዛት የማያውቁት ስራ ነው ብለው ወስደው የማይሆን ስራ ያስገባሉ ማለት ነው። እንግዲህ መኮንንም እዛ ስራ ውስጥ አለበት ማለት ነው። ዮሐንስ እንግዲህ በመንገድ ያገኛት መስሎ ነው እንግዲህ እየቀረባት ማለት ነው ጽጌረዳን። በሚያሳዝን ሁኔታ እንግዲህ ጽጌረዳን ህይወቷን የሚያበላሽ ስራ ነው ማለት ነው። እንግዲህ ፌቨን መኮንን ነገራት ማለት ነው። እና
አንቺ እንዳንቺ አይነት ቆንጆ ሴቶች የሚሰሩት ስራ ነው። በአንቺ እድሜ ያሉ ሴቶች የሚሰሩት ስራ ነው። ስለዚህ አንቺ ብትሰሪው በጣም ደስ ይለኛል አላት። አይ እኔ እንደነገርኩ ምንም ነገር አያስፈልገኝም፣ ምንም ነገር መስራት አልፈልግም አሁን በቃ ግን የሚሰሩ ካሉ እፈልግልሃለሁ ትለዋለች ማለት ነው ፌቨን። ያው ፌቨን ችግረኛ ስላልሆነች ያው መስራት አትፈልግም ማለት ነው። ነገር ግን ጽጌሬዳ ግን ይህንን ስራ ትፈልገዋለች። ለምን ከዚህኛው በጣም ይሻላል ለትምህርቷም ለምነው በሳምንት 3 ቀን ነው ያላት። እንግዲህ እንዳለው ከሆነ በዶላር በጣም ብዙ ብር የሚከፈልሽ ስላላት እሺ ብላ ደስ ብላ በቃ ቅፍ አድርጋ ሰላም ብላው ነው የሄደች ማለት ነው በሚያሳዝን ሁኔታ። ነገር ግን ያነ ስራ መጥፎ ስራ ነው እንጂ እሱ እንዳለው አይደለም ማለት ነው። እንደዛ አድርጎ ነው እንግዲህ አሳምኖ የሚወስደው ማለት ነው። ዮሐንስ እንግዲህ ሲያዩት መልካም ሰው መስሎ ነው የቀረባት ማለት ነው። መኮንን እንግዲህ እዛ ትምህርት ቤት ተማሪዎቹን በሞላ እንደዛ እያደረገ እየወሰደ ህይወታቸውን እያበላሸ ከትምህርት ገበታቸው እያፈናቀለ እንዲሁም በቃ የማይሆን ነገር ውስጥ እያስገባቸው ነው ያለው ማለት ነው። በድብቅ ነው የሚሰራው ይህንን ነገር እንግዲህ ነብዩ ማያውቅም። እንዲሁም ልክ ፌቨን ስትመጣበት ማለት ነው ዮሐንስና መኮንን ተገናኝቶ ነበር። እንዴ ድንገት ድረስ ስትል የክላስ ተማሪ እየመጣችሁ ነው፣ የክላስ ልጅ እየመጣችሁ ነው አለው ማለት ነው። ምን ጓደኛን ሳታስተዋውቀኝ ሄደ አለችው ማለት ነው ፌቨን። አይ ሰው መታወቅ አይፈልግም ምናምን ብሎ ሄደ ማለት ነው። እንግዲህ ፌቨን በቃ አሁን ነብዩን እናትየዋ በቃ ከዚህ በፊት ጠይቃት ነበረ ማለት ነው። አልፈልግም ብላ ነበረ። አሁን ግን እሺ ብላለች። ለምን ለጽጌሬዳ ስልክ ሲደውልላት አምጩ ብላ ትነጥቃታለች። በራሷ ስልክ ተደውሎ እንግዲህ አምጩ ብላ ራሷ ታናግራለች ማለት ነው ፌቨን ማለት ነው። ከዛ እንዴ ጽጌሬዳን ፈልጌ እኮ ነው የደወልኩት፣ አንቺ ነሽ እንዴ ስልኩን ያልሽው አላት። አይ እሷ እኮ ስራ ላይ ሆና ለዛ ነው በቃ በስልክ ደውልልኝ እፈልጋለሁ አለችው ማለት ነው። እሱ ግን ማውራት ስላልፈለገ ነው ማለት ነው እሷን እና እንዴት እንደምታሰቃያት እናቷንም ሆነ ፌቨንን ማለት እንደዚህ በፌቨንና የፌቨን እናት ዘርፌንና ጽጌሬዳን በጣም ነው የሚያሰቃዩት ማለት ነው። በቃ ምግብ ሲበሉ ልጇን ስታጎርሳት በቃ ትመጻደቃለች በቤቷ። እኔ ከጎዳና አንስቻችሁ እኮ ነው እዚህ ያደረስኳችሁ፣ እዚህ ደረጃ የደረሳችሁት እኮ እኔ ጎዳና ላይ ባላነሳችሁ ኑሮ እንዴት እንደምትሆኑ እኔ ነኝ የማውቀው፣ እኔ ነኝ በቃ እዚህ ደረጃ ያደረስኩሽ ዘርፌ እያለች እንግዲህ ያንን ነው የምታስታውስ ማለት ነው ዘርፌ። ለምን በዛ በተቸገረችበት ሰዓት ወልዳ አባቷ የጽጌሬዳ አባት ትቷት ሲሄድ እንግዲህ መታ ያነሳቻት የፌቨን እናት ናት ማለት ነው። እና ያንን ስለምታስታውስ ስትሳደብ ምን ስትል ለራሱ ልጅ እትዬ እኮ በቃ ማለት ከሆዷ ምንም ቂም የለባትም ስለምታወራ ነው እባክሽን እንትን እንዳትቆጥሪባት ምናምን አለ ትላታለች ማለት ነው። እንግዲህ ነብዩና ጽጌሬዳ በጣም በቃ በፍቅር ወዷታል ማለት ነው። ነብዩ ማለት በፊት በቃ እንግዲህ ነብዩም ሆነ አባትየው ሴቶችን በቃ ከሳምንት ውጭ ሴቶችን አይፈልጉም ማለት ነው። አባትየውም ሆነ ልጅየው ማለት ነው። እንግዲህ አሁን ግን የእውነት ነው መኮንን ለራሱ ጠየቀው ማለት ነው። አይ አንተ ግን ይህችን ልጅ ለምን አተዋትም ሲለው አይ እኔ አሁን እንደ በፊቱ አይደለውም በጣም ነው መወዳት ማለት እኔ ጥሩ ስሜት እየተሰማኝ ነው አለው ማለት ነው ለመኮንን። አይ እንደዛ ከሆነ አሪፍ ነው። እኔ እኮ ማለት ሴቶችን አንተ ከሳምንት ውጪ ስለማትይዛቸው በቃ ህይወቷ እንዳታበላሽ ብዬ ነው አለ። እሱ ግን አውቆ ነው። እሱም ቢሆን ያው የነብዩን ስለሚፈራው የእሱ ጓደኛ ከሆነች ያው እንደዚህ አይደፍርም ማለት ነው። ነገር ግን እንደዛ ሲለው እሺ አለ ማለት ነው። እና ዮሐንስ ከነብዩ ዮሐንስ ማለት ነው ከመኮንን አለቃችን እኮ ለመኮንን ምን ይለዋል? አለቃችን በጣም እየተናደደ ነው፣ ሴት ቶሎ ቶሎ እያመጣ አይደለም ብሎሃል። ስለዚህ ራስህ ንገረው እያገኘኸውን ይዘህለት ሂድ። በጣም እየተበሳጨ ነው። እንግዲህ አንተ ካልወሰድክለት ምን ሊያደርግ እንደሚችል ደግሞ ያው አንተ ራስህ ታውቃለህ ይለዋል ማለት ነው። አይ እኔ እኮ ሴቶቹ እኮ እሺ ስላላሉኝ ነው ምናምን አለ ማለት ነው መኮንን። እና እንግዲህ
አቀራረቡ መጀመሪያ እንግዲህ ወደ ቤት ያው ዘርፌና የፌቨን እናት ወደ ቤት ሲሄዱ እንግዲህ በጣም ነው የደነገጡት። ለምን ያው ሰው ቤት እንደምትሰራ አታውቅም ማለት ነው ዘርፌ ማለት ነው። ልጇ ጽጌሬዳ ሰው ቤት እንደምትሰራ በጭራሽ አታውቅም። ተመላላሽ የሆነ ቢሮ ውስጥ እሰራለሁ ነበር ያለቻት ማለት ነው። እና ኪችን ውስጥ ስታያት በጣም ነው የደነገጠችው። ግራ ተጋብጣ ግራ ነው የተጋባችው። ፌንት ነው የሰራችው ማለት ነው። እንግዲህ ስታያት ደንግጣለች። እንግዲህ የሄዱት ዘርፌ ልታየው ነው ሰውየውም ማለት ነው። ዘርፌ ልታሳያት ነው የሄዱት። እንግዲህ የፌቨን እናትና ዘርፌ የሄዱት ያው ለዘርፌ ልታሳያትና ሊመካከሩ የሰርጉ ቀን መቼ እንደሆነ ለማወቅ ነው። እንግዲህ አባትየው ይፈልጋታል፣ ልጅየውም ይፈልጋታል ማለት ነው ጽጌሬዳን። እና ሰውየው ራሱ ደነገጠ። መኝታ ቤት ክፍት አድርገው ሲገቡ በጣም ነው የደነገጠው ማለት ነው። አቶ መስፍን በጣም ነው የደነገጠው። እንግዲህ ቡና እንግዲህ ነብዩ ሄደና እንግዳ መጥቷል፣ ስለዚህ ሂጂና ቡና ወይ ሻይ ነገር ይዘሽላቸው ሂጂ አለ። ከዛ ግብት ስትል እናቷና አሰሪዋ ናቸው ማለት ነው። በጣም ነው የደነገጠችው። እማዬ ብላ በቃ ደነግ ሲኖን ይዛ ወደቀች ማለት ነው። ፌቨን ማለቴ ጽጌሬዳ ማለት ነው። በጣም በሚያሳዝን ሁኔታ በሚገርም ሁኔታ ማለት ነው። እናቷ እንዴት እዛ ልትመጣ እንደምትችል በዚህ ሳምንት ሰርፕራይዝ አለሽ፣ የሆነ አዲስ ነገር አለ ብላታለች ማለት ነው ለጽጌሬዳ። እማዬ ምንድን ነው ምን ተገኝቶ ነው ስትላት፣ አይ አልነግርሽም፣ ብቻ በዚህ ሳምንት የሆነ አዲስ ነገር አለ ተዘጋጅ። እንግዲህ እሷ ሳታውቅ በቃ ሊድሯት ማለት ነው በፌቨን እናት አማካኝነት። እንግዲህ በቃ ልጅሽን ካልዳርሽ በቃ ትምህርቷን ትማራለች ስላለቻት ነው ማለት ነው እሺ ያለች። ነገር ግን አሁን ሰርጉ ነገር የሚሆን አይመስልም። ለምን? አንደኛ ነብዩ ይወዳታል፣ ሁለተኛ ደግሞ እዛ ቤት እንደምትሰራ እሷን እንደሆነ አላወቀም ማለት ነው። አቶ መስፍን ጽጌሬዳን እንደሆነ አላወቀም ማለት ነው። እንግዲህ ፌቨን በጣም ነው ደስ ያላት። ለምን? ነብዩን ስለምትፈልገው። አንቺ ይኸውልሽ ጠበቅ አድርገሽ ያዡ አለቻት ማለት ነው እናቲቱ። ጠበቅ አድርገሽ ያዡ ነብዩን፣ የጋሽ መስፍንን ልጅ ጠበቅ አድርገሽ ያዡ። ለምን? አሁን አንቺን የሚመጥንሽ ለአንቺ የሚገባው እሱና እሱ ብቻ ነው። አይ እማዬ እንደዛም አይሆንም። በእሷ ጽጌሬዳ እኮ ተቀራርባለች ከነብዩ ጋራ። በዛ ላይ ደግሞ እነሱ ቤት ተቀጥራ እየሰራች ነው ተመላላሽ ትላታለች ማለት ነው። አይሆንም፣ እሱን ለእኔ ተይው፣ ዝም ብለሽ አንቺ ብቻ ትኩረትሽን ከነብዩ ላይ ከጋሽ መስፍን ልጅ ላይ እንዳታነሽ ትላታለች። እማዬ በጣም ይቅርታ አድርጊልኝ፣ እኔ እኮ አትፈቅጂልኝም ብዬ ነው። እኔ አንቺ በሰው ቤት እየሰራሽ እኔም ደግሞ ቁጭ ማለት የለብኝም። በትርፍ ጊዜ ቢያንስ እንኳን ለሆነ ነገር ይጠቅመኛል ብዬ ነው እማዬ። እንደፈለግኩኝ የሆነ ብዙ ነገር ያስፈልገኛል እማዬ። እና ስለዚህ አንቺም ደግሞ እየደከምሽ ስለሆነ ያን ያክል እንዳላስቸግርሽ ብዬ ነው ብላ እንግዲህ ለእናቷ ትነግራታለች ማለት ነው ጽጌሬዳ። እና እንግዲህ እነ ዮሐንስ ናቸው አሁን በጣም የማይሆን ስራ ውስጥ ሊያስገባት እንግዲህ ተነጋግራ እሺ ብለሻለሁ ይላታል ማለት ነው ዮሐንስ። አዎ እሺ ብያለሁ፣ አዎ ተስማምቻለሁ ብላ እንግዲህ ተስማምታለች ማለት ነው ዮሐንስ። እንግዲህ በጣም ተስማምቻለሁ ስላለችው ደስ ብሎታል ማለት ነው። እንግዲህ ጽጌሬዳን ሲወስድ በርከት ያለ ገንዘብ ያገኛል ማለት ነው ዮሐንስ። ስለዚህ ለዛ ነው ማለት ነው። ጽጌሬዳን ግን የማይሆን ህይወቷን ሊያበላሻት ሱስ ውስጥ የሚያስገባት ነገር ነው ማለት ነው። እና በጣም ጎበዝ ተማሪ ናት። እንደዚህ የሰው ቤት እየሰራች እንኳን የሰው ቤት እየሰራች ነው እንግዲህ እየተማረች ያለችው። በትርፍ ጊዜዋ የሰው ቤት እየሰራች እናቷም ሰው ቤት እየሰራች ነው እንግዲህ ያሳደገቻት። እና አባቷን አታውቅም ማለት ነው ጽጌሬዳ። አባቷን አታውቅም፣ ትቷት ነው ሄደ። እንደ ወለደቻት ትቷት ነው ሄደ ማለት ነው። እና አባቴን እኔ ለመጥላት አልችልም ትለዋለች ነው ስለ አባቷ እያወራች። ለምን እኔ አላውቀውም፣ ለምን በምን ምክንያት እንደሄደ አላውቅም ብላ እንግዲህ ትነግረዋለች ማለት ነው